سلام تعنا بلنا زغبركم تقاتلتي مربات ريفوس يوتيوب channel كما يتنحو نلوم بزعبا هلو كنتات هجرنان أبزو باغرنا أفريكا زرعيو زلو حدش سمع بالتاتن درس حتير مدب حزنا نباخم قريبنا لنا كما تروك سافتا مدبنا مسانا حتنحن كتكاتلنان بخبري نعدم አዲሱ ግንኙነት ሊመሰረት በዋዜማው ላይ እንዳለ የተመለከተው እስቲ በዝርዝር መረጃውን አካፍልና አክሊሉ። መጀመሪያ ደግሜ ማመስገን ፈልጋለሁ አንከር ሚዲያ መሳይ ለሰጠኝ እድል። ወደ ዋናው ነገር ስንገባ በትክክል እንደ ኤርትራዊ ብቻ ሳይሆን በማንኛውም ዓለም ላይ የሚደረግ በኃያላኑ የሚደረግ ከፖለቲካም ከኢኮኖሚም ከዲፕሎማሲም ከንግዱም ያገለለ ማንኛውም አይነት እንቅስቃሴ እንደ ኤርትራዊም እንደ ኤርትራውያንም እንደ ኤርትራ መንግስት በተለይ ደግሞ በጣም ባጽኖ የምንቃወመው ነገር ነበርና ለረጅም ጊዜ ስንቃወመው የነበረ ነገር ነው። ትንሽ ወደ ኋላ መለስ ብዬ የማዕቀብ ጉዳይ ከማለታችን በፊት አንዳንድ አድማጮች እንዲገባቸው የአሜሪካ መንግስት በኤርትራ መንግስት ላይ የጣለው ማዕቀብ የኤርትራ መንግስት በማንኛውም አይነት መንገድ የአሜሪካን ጥቅም የአሜሪካን ህዝቡን ሆነ ሀገርን የሚነካ ማንኛውም አይነት ነገር ስላደረገ አይደለም። ያው የኤርትራ መንግስት የራሱ የሆነ የጸና አቋም አለው። ይህ ሁሉ ማዕቀብ በኤርትራ ላይ በተከታታይ ዓመታት የደረገው የኢትዮጵያ መንግስት ፍላጎት ለማሟላት ከሚል በአንድ በኩል ደግሞ እጅን ጠምዝዞ የኤርትራን ማንኛውም አይነት ፖሊሲ ኢንተርናል ፖሊሲ የማስቀየስ መደብ ነው የነበረ። ለዚህ ደግሞ ኤርትራውያኑ በዋሽንግተን ዲሲ የሚገኘው ኤምባሲ ኤርትራ በውጭ ጉዳይ ሚኒስተር ከኤርትራ ውስጥ በፕሬዝዳንት ኢሳያስ አፈወርቅ በራሱ እና ኤርትራ አሜሪካን እዚህ ሀገር አሜሪካ የሚኖሩ ኤርትራውያኖች በተለያየ መልክና በተለያየ መንገድ ማዕቀቡ ፍትሃዊ እንዳልሆነ አግባብ እንዳልሆነ መነሳትም እንዳለበት ከጊዜ ወደ ጊዜ ሲወተውቱ ቆይተዋል። በጣም የተወሰኑ የኮንግረስ ወይ የሰኔት ወይ ደግሞ ሪፕሬዘንታቲቮች መነሳት እንዳለበት ያምኑበት ነበር። መነሻውም ምንም አይነት ኤቪደንስ የሌለው መሰረት የሌለው ነው ይላሉ። አብዛኛዎቹ ግን ያው አሜሪካ ራሳቸው የሆነ የሚጠብቁት የሚፈልጉት ጥቅም ስላለ እስካሁን ድረስ ቆይቶ ነበር። ምናልባት ዶናልድ ትራምፕ ከመጣ በኋላ ፕሬዝዳንት ዶናልድ ትራምፕ ከመጡ በኋላ በተለይ መስዑድ ቦሎስ የአሜሪካ የዶናልድ ትራምፕ የአረብና የአፍሪካ ከፍተኛ አማካሪ ከክቡር አቶ ዑስማን ሳሊህ የኤርትራ ውጭ ጉዳይ ሚኒስተር ጋር ባለፈው ዓመት በተገናኙበት ሰዓት አሜሪካ በሮቿ በሙሉ ከኤርትራ ጋር የነበረውን ዝምድና ለማጠናከርና ወደ ነበረበት ለመመለስ ከፍተኛ ፍላጎት እንዳላት ለዚህም ፍላጎት በማንኛውም ሰዓት ኤርትራን ቪዚት ማድረግ ወይ ደግሞ ከፍተኛ የኤርትራ ዴሌጌሽን ወደ አሜሪካ መምጣት እንደሚችሉ ተናግሮ ነበር። በኤርትራ መንግስት በኩል ብዙ ጊዜ እንደምንናገረው ቶሎ ብሎ መልስ ያለ መስጠት ወይ ቶሎ ብሎ አንድ ነገር የማርገብገብ አይነት አዝማሚያ የለም። ነገሮችን በጽሞና ያያል። ማለት ለነሱ ጥቅም ብቻ ነው ወይስ ለኛም ጥቅም ነው? ነገሩ ገብቷቸው በተመሳሳይ መልክ ሌላ ጊዜ እንዲህ አይነት በደል በእኛ ላይ ይፈጸማል አይፈጸምም የሚሉ ነገሮችን ብዙ የመመራመርና የማጥናት ጊዜን ይወስዳሉ። ነው በቅርቡ ግን በተባበሩት መንግስታት አምባሳደር ክብር ሶፊያ ተስፋ ማርያም በኤርትራ ኤምባሲ በአቶ ብርሃነ ሰሎሞን ሌሎችም እንደዚሁም መምህዳር ትራምፕ ከም አካል ናይቲ ዲፕሎማሲያዊ ዝምድናታት ዳግማይ ንምትካል ዝካየድ ዘሎ ጻዕሪ አሜሪካ ኣብ ልዕሊ ኤርትራ ዝነበረ እገዳ ንምልዓል ይሓስብ ምህላው ክሕበር ገኒሎ። ሓደ እዋን ሂላሪ ክሊንተን ብዛዕባ ኤርትራ ዝበለቶም ዝካር የድሊ። بمسرت ويكيليكس زرقحو دبلوماسياዊ ገመዳት አሜሪካ ኤርትራ ሕማቅ ኣብነት ናይ ሰናይ መምሕዳርያ እዚ ክትብል እንከላ ብፍላይ ኣብ መፋረቕ 2000 ዓመተ ምህረት ናይ ወጻኢ ሓገዝን ከም USAID ኣመሰላ ዘይመንግስታውያን ትካላትን ድሕሪ ምንጻጋ ብዛዕባ ሞዴል ርእሰ ምርኮሳ ኤርትራ ሰፊሕ ምዕራባውያን ስክፍታት እንጸባረቑ እዩ። ካልኦት ሃገራት እውን ተመሳሳሊ መገዲ ተኸቲለን ካብ ጽግዕተኛነትን ካብ ግዳማዊ ሓገዝን ክርሕቃ ስለ ዝኽእላ ንኣፍሪካ ሕማቅ ኣብነት ኮይኑ ይተራዩ። እዚ ሕጂ ዘሎ ምምሕዳር ኣብ ኣፍሪካ ኣብ ሰብኣዊ ሓገዝ ዘለዎ ኣቀራርባ ብምቕያርን ንዩኤስኤድ ኣብ ዝዓጽወሉ ዘሎ እዋን ነዚ እገዳታት ዳግማይ ክሓስበሉን ክለዓልን ግዜኡ ዝበፅሐ ይመስል። እዚ ንኤርትራ ከም ኣብነት ኣብ ቅድሚት ሰሪዕዋ ዘሎ ጉዳይ ብዙሓት ሃገራት ክስዕብዎ ከም ዝግባእ ዝጠቕሱ ምሁራት ኣብ ሓደ እዋን ለውጢ ክመጽእ ከም ዘይክእል ብምርዳእ ሃገራት ኣፍሪካ ብሓባር ናይ ምስራሕ ድሌት ከርያ ነናሓደደን ክደጋገፋ ፀዊዖም።
ካብ ልመናን ረድኤትን ንምውፃእ ድማ ኣብ ልሙዕን ፍርያምን ዝኾነ መሬት ኮንካ ካብ ካልኦት ኣካላት እኽሊ ምጽባይ ዘይኮነስ ገዛ ርእስኻ ትኽእለሉ መገዲ ምፍጣር ከም ዝኾነ ይርድኦ። ብተወሳኺ እውን እተን ሓያላን ሃገራት ናይ ግድን ሓገዝ ክህባ ዝደልያ እንተኮይነን ኣብ መዳይ ሕርሻን ካልእ ቴክኖሎጂያዊ ጉዳያትን ሃገራት ኣፍሪካ ባዕለን ክብገሳ ዝገብር መሳርሒታት ዳ እምበር ውዱእ ሓገዝ ብምሃብ ርሙሳት ክገብርዎን ከም ዘይግባእ ኣስሚሮምሎ። እዛ ኣብ መንጎ ኢራን ኣሜሪካን እስራኤልን ተወሊዑ ዘሎ ግጭት ብሰማዕ ምቁራፅ ተኽሲ ንግዚኡ ዝሓለ እኳ ተመሰለ እታ ባይታ ዘሎ ግን ዳግማይ ክብእስ ከም ዝኽእል ዘንፍት እዩ። እዚ ንኤርትራ ሽሻይ ሒዝላ መፂኡ ዘሎ ጉዳይ ንመንግስቲ ኣሜሪካ ምስ ኤርትራ ዘለዎ ዝምድና ከም መሓይሽ ዘገደደ ምዃኑ ንብዙሓት ሕቶ ፈጢሩ ኣሎ። በዚ ጉዳይ ብዓብዩ ዝተሰናበለ መንግስቲ ኢትዮጵያ እዩ። ካብ ግዜ ሃይለ ስላሴ ጀሚሩ ኣብ ጎኒ ኢትዮጵያ ደው ዝበለ መንግስቲ ኣሜሪካ ብዘይካ ናይ ስርዓት ደርጊ ምስ ሕብረት ሶቪየት ምስራሕ ኣብታ ሃገር ከም ድላዩ ክገብር ዝለዓለ ስልጣን ፀኒሕዎ እዩ። ኣብዚ እዋን እውን ነዝተኣሚኑ ባሕሪ ክብል ዝፀንሐ ስርዓት ብልፅግና ሃንደበት በዚ መፂኡ ዘይበሃል ዜና ምሕዳስ ዲፕሎማሲ ኤርትራን ኣሜሪካን ምሰምዐ ሓዘን ተቐሚጡ ከም ዘሎ እዩ ጻብጻባት ዘህብሮ። ሎሚ ሎ ጽባሕ ወደብ ዓሰብ ኣብ ኢድና ንእቱ ተባሂሉ ብሰፊሑ ክስራሕ ከም ዘይጸንሐ ድማ ሎሚ ማይ ዓሚኹ ተሪፉ ከም ዘሎ ንምርዳእ ቀሊል ኮይኑ ንረኽቦ። ኣብዚ ቅንያት እውን ካብ መንግስቲ ኢትዮጵያ ናብ ኤርትራ ገጹ ዝንፋሕ ፕሮፓጋንዳ ባሕሪ ደው ኢሉ ከም ዘሎን ወደብኛ ዝብል ፈኸራን ሓይል ባሕሪ ዘቆምና ኣብ ባሕሪ ክንሰፍር ስለዝደለና ዝብል ኣጀንዳ ሓዊ በሊዕዎ ይርከብ። መንግስቲ ኢትዮጵያ ኣብ ሰዓት ብውሽጣዊ ጉዳይ ተጸሚዱ ተታሒዙ ብምህላው እዚ ከይውላዕ ዝፍራሕ ዝነበረ ዳግማይ ኩናት ኣብ ክልል ትግራይ ቀፂሉ እውን ናብ ኤርትራ ካብ መደባት ብልጽግና ንሓዋሩ ተማሒዩ ተደርቢዩ ከም ዘሎ ምንጭታት ይረድኦ። ኤርትራ ዘራ ይብላን ምስ ዝኾነ ጥልዕ ጉንብሕ ኣይትብልኛ፣ ስለዚ ሰማዓ ኣብ ዘይብላ ረዳያ ኣብ ዘይብላ ብድሮን ጨፍጫፍ ኣካይድና ወነንተ ዓሰብ ክንከውን ኣለና እንዳተባሃለ እዩ ኣሜሪካ ንኤርትራ ብዘይተለምደ መገዲ ብምርካብ ንኢትዮጵያ ኣምባሒላታ ዘላ። ኣብ ትግራይ ምፍራስ ግዚያዊ ምሕዳር ኣብ ኤርትራ ዝተጠቕሰ ሓድሽ ምዕባለ ኣብ ኢትዮጵያ ምንዋፅ ዝፈጠረ ኣልቡምን ጽልዎን ርእሲ ብልጽግና ካብ ዝሓዙ ጉዳያት ኣብ ቅድሚት ዝስርዑ እዮም። እዚ ምርጫ እውን ተቐሪብዎ ኣብ ተብተብ ኣትዩ ዘሎ መንግስቲ ብኹሉ ሸነኽ ሰላም ዘሪጉ ካብ ስልጣን ክእለ ከም ዝኾነ ፖለቲከኛት ይረድኦ። እዚ ኤርትራን ኣሜሪካን ጀሚረኖ ዘለዋ ተስፋ ዝህብ ርክባት ድማ ናብ ዝሓሸ ደረጃ ዓሪጉ ኢትዮጵያ ንኤርትራ ህጉብ ጠኬ ትብለሉ ዘመን ከም ዘብቅዕ መራገፂ እዩ። ንሰሜን ገጻ ቁልሕ ናይ ምባል መደባታ እውን ኣብዚ መዛዘማ ክግበረሉ እዩ። መንግስቲ ኣሜሪካ ፍቓድን ናጽነትን ዝህባን ዝኸልኣና ኢትዮጵያ ከምቲ ዲና ሙፍቲ ኣብ ሓደ እዋን ዝብሎ ናይ ዝምድና እስርትያ ምስ ኤርትራ ዝገበረቶ ዕርቅን ሰላምን እውን ስለዝተደልየ እምበር ካብ ስሩ ሓቀኛ ድሌትን ምትዕርራይን ሒዙ ዝመፀ ኣይኮነን። ስለዝኾነ ድማ ብዙሕ ከይሰጎመ ክቁፀይ ተራዩ። ስለዚ ኢትዮጵያ ብምእዛን ካልኦት ትዝወር ሃገር ክሳብ ዝኾነት ኩናት ይኹን ሰላም ምፍጣር ኣብ ድሌት ካልኦት ተመርኪሳ እምበር ካብ ውሽጣዊ ስምዕን ድሌትን ህዝባ ዝብገስ ከም ዘይኮነ ንምግማት ከቢድ ኣይኮነን እዩ። እዚ ዲፕሎማሲያዊ ማእሰርቲ ካብ ምስ ናይ ደገ ሓይልታት ሓሊፉ ኣብ ውሽጣ ምስ ዘለዉ ሓይልታት እውን ሰላም ከይትገብር እንተገበረት ድማ ዘላቐ ከይከውን ዝሰርሕ እዩ። ካብዚ ኩሉ መጻወድያ ፈንጢሳ ክሳብ ሓራስ ዘይወፀት ድማ ምስ ኩሉ እንዳተተናኸፈት ምቕጻላ ርጉፅ ይገብሮ። ኣብ ከባቢያ ዘለዋ ሃገራት ግን ኢትዮጵያ ናይ ካልኦት ክትሓልም ንሰን ካልእ ዓበይቲ ነገራት ይገብራ ስለ ዘለዋ ብዝግታ ኩነታት ክትከታተልን ካብ ፈኸራን ተሃዲድን ዝወፀ ፖሊሲ ሓንፂፃ ምስ ደገን ውሽጥን ሰላም ከተውርድ ዝፅውዑ ብዙሓት እዮም። ይቅርታ አድርግልኝ፣ አንዳንዴ እንዲደፈር ብለ መናገር በጣም ማከብራቸው ኢትዮጵያውያን ስላሉ በሀገር ውስጥ ጉዳይ ምትነካካ መስሎ ስለሚሰማቸው ያው ኮመንትም ሲጽፉ መሰጅም ሲጽፉ ትንሽ ያሳቀቀኛል። ኢትዮጵያውያንን በፍቅር ስለምወድና ስለማከብር ነው። አብይ አህመድ መሳይ ለእናንተ ለኢትዮጵያውያን ያው ሁሉ ጊዜ ሽክ ብሎ ስለምታዩት ያለ ወይ ሙሉ ቁመና ያለው መስሎ ሊሰማችሁ ይችል ይሆናልና ኢትዮጵያ በሚያሳዝን መልኩ እንደዛ ሊሰማን አይችልም። ማንም እንደዛ ማይወስዶም እንኳን አይደለም በእኛ ደረጃ ታች ያለው ማህበረሰብ ክፍልም በደንብ ተረድቶት የሱን የቴሌቪዥን ዲስኩሮች እንኳን መስማት የማይችል እሱ በመጣ ቁጥር ቴሌቪዥኑን የሚዘጋ ኢትዮጵያዊ ነው ያለውና በዛ ደረጃ አይደለም። ኢትዮጵያ በደንብ ነው የሚያውቀው። ኦኬ ሶ እንደዛ ከሆነ ኢትዮጵያ መንግስት በዚህች ሰዓት ልክ ቀፎ ባዶ ቀፎ የንብ ቀፎ እንዳጋጣሚ ሆኖ ግን ንግስቲቱና ንቦቹ ጥለውት የሄዱ ቀፎ አይነት ቡኮ ቀፎ ነው ኢትዮጵያ መንግስት በዚህች ሰዓት አገሪቱን እያስተዳደረ ያለው። ያ ማለት ግን ቅድም ለጦርነት የሆነ ለስጋት ላልከው ያለውኝ መንፈስ ኢትዮጵያ ውስጥ ትግራይ ላይ ሊሆን ይችላል፣ ኦሮሞ ክልል ሊሆን ይችላል፣ አማራ ክልል ላይ ሊሆን ይችላል። ጦርነት አሁን ካለው ጦርነት ማለት ነው። ጦርነት የለም ማለት አይደለም። አሁን አለ ግጭት ይብዛም ይነስም እዚህም እዛ መታኮስ አለ። ከኤርትራ መንግስት ወይ ኤርትራ ላይም ጦርነት ሊቀሰቀስ ወይ ሊያስነሳ የማይችልበት ምክንያት
የለም እላለሁ አለው ለማለት ስለሚፈለግ ያ ካልሆነ የዩናይትድ አረብ ኤምሬትስ መንግስት እጅ ከተቆረጠ ባህር ተሻግሮ ኢትዮጵያ ላይ የነበረው ጫና እንደፈለገው ልክ ሉጋም እንዳለው ፈረስ ወደ ግራም ወደ ቀኝም እያዞረ የሚጋልበውን አይነት እንቅስቃሴ የለም ጋብ ብሏል ነፈስ ብሏል የዩናይትድ አረብ ኤምሬትስ መንግስት ባህር ተሻግሮ ማዘዝና ማሰራት ተላላኪ ያለኝና እስኪ ወደዚህ ልላከው የሚለው የፖለቲካ መንፈሱና ስሜቱ ጎድሏል ከሳዑዲ አረብ ጋር የገባው የኢኮኖሚ መፎካከር ታች ወርዷል ብቻ ሳይሆን እንደተጠቀስከው ማንኛውም ዜና ላይ እንደምናነበው የአሜሪካ መንግስት የኢኮኖሚ ድጎማ which means እርዳታ እንዲያደርግለትም ኦፊሻሊ ጠይቋል ስለዚህ የአብይ መንግስት ኢትዮጵያ ውስጥ ሊያደርገው የሚችል ወታደራዊ ወይ ደግሞ እንደዚህ አይነት እንቅስቃሴ አለ ሊኖር ይችላል የሚል እምነት የለኝም ኢትዮጵያ ውስጥ ያለው ሁኔታ ቶታሊ እንዲቀየር ግን ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች ኢትዮጵያ ውስጥ ያለ አብዛኛው ህዝብ በተመሳሳይ መልኩ ውጭ ያሉ ምሁራንና የኢትዮጵያና የኢትዮጵያ አንድነት ያገባናል የሚሉ ሰዎች አብረው እንዲሰሩና ጊዜውን አይተው አብረው እንዲነሱ የግድ ይላል ብዙ መግለጫዎች የሚሰጡ አሉ በተለይ ሚዲያ ላይ የምናጫውታቸው የአንዳንድ ጀነራሎች አነጋገር አለ እንደ ኦሮሞ መንግስት ይላል የኢትዮጵያ የሚጠብቅ አንድ የጋራ ሰራዊት ማቆም ሳይሆን ፍላጎታችን ኦሮሞን የሚጠብቅ ነው ትግሬ የተሳሳቱትን አይነት ስህተት አንሳሳትም ከአማራውም ከትግሬውም ከአፋሩም በሰላም መኖር ነው የምንፈልግ